አሳረደ ታውቃለህ እግዚአብሔር እሰማሃለሁ ላሳይህ እግዚአብሔር ያሳርዳል። አሁን ለምሳሌ እንዴት መሰለህ የሚያሳርደው ኦሪት አንደኛ ሳሙኤል ምዕራፍ 14 ምንድን ነው እናንተ የምትቀልዱ እዛም ታሸረግዱት እዚህ ነው እና ታብታብ አድርጉ እንጂ እኔ የዜናዎች ማውራት ቆይ ያራዳ ግን አይ እንደዚህ ለማውራት ምንድነው ፖይንትሽ ማለት ፋይናል ሪዛልት ላይ አተኩራለሁና ኢየሱስ ሪዛልት ላይ ታይቷል። ወንድ ልጅ ነው ሰው ነው በቃ ባጭሩ ኢየሱስ አምላክ አይደለም ይላል እኮ ዮሐንስ ራእይ ላይ እኮ ሊያሳስታችሁ የሚመጡ ብዙ ሐሰተኛ ነብዮች ይመጣሉ ይላል። እሺ እግዚአብሔር የሚለውን እንስማ። እግዚአብሔር ምን አለ መሰለ ማቴዎስ ወንጌል ምዕራፍ 3 ቁጥር 17 እና ምናምን ላይ እንዲህ ይላል የምወደው ልጄ እሱ ነው እሱን ስሙት አለ። ሰምታለኝ ነው ይመቸኛል ግቢና አፋችሁ ማንስ የምወደው ልጄ እሱ ነው እሱን ስሙት ይላል። ሰምታለኝ ነው የምወደው ልጄ ስለዚህ ኢየሱስን እንስማ። በቃ ኢየሱስ ያለውን እንስማ። ትስማማለህ? ባይዘው እንዳልከው ነው መጽሐፍ ቅዱስ ላይ ካላ በጣም ብዙ የሆኑ እንትኖች አሉ፣ ግን በዛው ሁሉ ውስጥ ምናምን አንተ ራስህን ታገኘዋለህ። መጽሐፍ ቅዱስ አነባለሁ ብለኸኛል። ለሚ ወይት እንጠብቀኝ ስትወራ እየሰማሁ አይደል እንዴ? ከሰማይ በታች አዲስ ነገር የለምና አንተም አዲስ አይደለህም እኔም አዲስ አይደለሁም። እና እንደ አንተ አይነት 100,000 ሰዎች ነበሩ ኢየሱስ ክርስቶስ አዳኝ አይደለም የሚሉ። አዳኝ አይደለም አላልኩም ግን አዳኝ ያደርገዋል አምላክ አይደለም አምላክ እኮ የለማ እንደዛ የሚለው አሁን ኢየሱስ እኔ አምላክ አይደለሁም ብሏል። ይሄን ታውቃለህ? ላሳይ መጽሐፉ ላይ እሺ ዮሐንስ አምላክ አይደለሁም ቁጥር 40 ላይ ላሳይ እሺ ና አንብብልኝ። ማርቆስ ወንጌል ክፈት አንዴ ማርቆስ ወንጌል ክፈት። እነሱ ተዋቸው ከኔ ጋር ነው አንዴ ምን አይነት በየአይነት ነው እንዴ ፋሚሊዎቼ ናቸው። ሪስፔክት ማይ ፋሚሊ ሪስፔክት ማን ነው የምጠቁመው? ማን ሰማ አንተ ትክክለኛ ጋሊል ያረፈበት ሰው ነው። 3 ጊዜ ጮህ ይወጣል። ጸልይልህ አንዴ ይጸልይ ቦርዱ ነው ተቆርሞ ይሄንን ነው ጸልይልህ ምንድን ነው የምትጸልይልኝ? እኔ አሁን የኔ ጥፋት እስቲ አሁን አይ ሲሪየስ የምሬ ነው። ንስሐ ግባ። የመዳን ቀን ዛሬ ነውና ብዙ አንድራመጥ ንስሐ ግባ እኮ ኢየሱስ አምላክ ነው። የመዳን ቀን ዛሬ ነው። ኢየሱስ አምላክ ነው። አሜን አሜን። ይሄ ነው በቃ ሌላ ነገር የለውም ምንም። አሜን አለ ኢየሱስ አምላክ ነው አይደለም እኮ ነው ያልኩት። እሺ አዳምጠኝ። በነገራችን ላይ አዳምጠኝ ትንሽ አዳምጠኝ ከቻልክ። ኦኬ ለምን ምን መሰለህ ባይብል ላይ አንድ አምላክ አለ። ያ አንዱ አምላክ አንድ ነኝ ብሎ ነው የተናገረው። አንድም ሶስትም ነኝ ብሎ አልተናገረም። ለምሳሌ ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው የሚለው። ስንት? አንድ ያህዌ አንድ። ተግባባን? ስዊት ሞዴሬተር ልነጥቅሽ ነው እሺ። የሚሳደቡ ሰዎች ሚቱን ማታሪክ ከሆነ ሁለተኛ ትንቢተ ሚልክያስ ምዕራፍ 2:10 ላይ እግዚአብሔር ምን አለ መሰለህ ሲናገር ማለትም የእስራኤል ሕዝቦች እንዲህ ብለው ነበር የተናገሩት። ምን አሉ? እሺ ሪማች ላድርግልህ። እሺ ምን አለ መሰለህ ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። አንድ አባት አንድ አምላክ የሁሉ ፈጣሪ ማለት አጓባን። ከዛ በኋላ ምን አለ ኢየሱስ ራሱ መጥቶ ይሄንን ጥቅስ ይዞ ማለት ከጻፎችም አንዱ መጥቶ ኢየሱስን እየጠየቀው ነበር እያወሩ ኢየሱስ ለሰዎች ሲመልስ እያየ ምን አለው? ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ነው የሚገኘውና ከጻፎችም አንዱ ቀርቦ ሲከራከሩ ሰማና ይላል መጽሐፍ። በኢየሱስ አላነበውም እንደ ኮሜንት አጻፉልኝ። እሺ ጀስት ኦፕን ሆነን እናወራ እንጂ ላይክ እንደዚህ አይነት ኮሜንት አላነበምና ብዙም የሆነ ሰው ላይ መድረስ አልፈልግም። ጀስት ደስ ላላ አጻጻፋችሁ ይመችል እና ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ናት ብሎ ጠየቀው ሰውየው ማለት። የዛን ሰዓት እኔ አምላክ ነኝ አይደለም ያለው። ምንድነው ያለው? ቅድም ዘዳግም ላይ የተጠቀሰውን ጥቅስ ይዞ ኢየሱስ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው አለ። አምላካችን ከዛ እንዴ በጣም
የሚገርም መልስ ነው። ለዛ ነው በተመሳሳይ ሁኔታ ሌላ ከእስራኤል ህዝቦች አንደኛው ሰውዬ ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ እንዲህ አለው። መጥቶም በመንገድ ሲያልፍ አየውና ተንበረከከለትና ጠየቀው። ምንድነው የጠየቀው? መምህር ማነው? ቸር መምህር ሆይ አለው። እንዳረሳ ቸር መምህር ሆይ ምን አለው አልኩ? እያየሁኝ ነው እና ብሎክ ላደርገው እያሰብኩኝ ነው። እና ከቻልክ ሰዎችህን ተቆጣጠራቸውና እታች የሚጻፍልኝንም እያነበብኩ ባዳምጠ በጣም ደስ ይለኛል። ከቻልክ ውሾችህን ተቆጣጠራቸው። እንደዚህ ሰንሰለት አበጅላቸው ውሾችህን። ማን ናቸው? እኔ ውሻ አይለኝም። ማን በጣም አዛ እያደረጉኝ ነው። ኮሜንት እንዳላነብ አዛ እያደረጉኝ ነው ከስር ከስር ምን እና ብሎክ ላደርግህ ነው። እስካሁን ብሎክ አድርጌ አላውቅም። ሰው ደግሞ ብዛታቸው that's called my ጉንዶቼ ናቸው። ኤኒዌይስ ምን መሰለህ እና ልቀጥልልህ። እየሰማኝ ነው? እየሰማሁ ነው። እንዳታስቡ እያዳመጥኩ ነው። እሺ እየሰማሁ ሳይሆን እያዳመጥኩ ነው። ያ ማዳመጥ ጥሩ ነው። ያ መስማት አይደለም ዋናው። እሺ እዛ ምን አለ? ቸር መምህር ሆይ ብሎ ጠራውና አሜን you got to give me the time man you got to give me the time for me እየሰጠሁህ ነው ያ እሺ እና እንትን በል ግዴታ እንደዚህ እያልኩ ማዳመጥ የለብኝም እና ላላበላ የሚያዳምጠው ጆሮዬ ነው እንጂ አይኔ አይደለም። እሺ ምን አለ መሰለህ ኢየሱስና ቸር መምህር ሆይ ብሎ ጠራውና ሰውየው ከዛ የዘላለም ሕይወት ወርስ ዘንድ ምን ላድርግ አለው። ኢየሱስም ምን አለው? ስለምን ቸር ትለኛለህ አለው። ስለምን ቸር ትለኛለህ አለው። ኦኬ ማን ነው ቸር? ከአንዱ አለ እግዚአብሔር በቀር ቸር ማንም የለም። ተግባባ? ኦኬ ስለዚህ የዘላለም ሕይወት እንደሚገኝ ሲነግረው ትእዛዛትን ታውቃለህ አለው። አዎ አለው። አትግደል፣ አታመንዝር፣ በሐሰት አትመስክር። እነዚህ በቃ ይሄንን ስራ የዘላለም ሕይወት ታውቃለህ። I'm not the ቸር one, I'm not the good one. The good one is the only one አለ። በቃ እሱ ብቻ ነው አምላክ፣ አንድ አምላክ አለ። ለዛ ነው ኤፌሶን ላይ ስትመጣ ዩ ጋይስ 32 ታብታብ እያደረጋችሁ ምን እያሸነፈና እየተጮተን አይደል እየሰማን ያለ ነው። ያ ኤፌሶን ምዕራፍ 4 ቁጥር 6 ላይ ምን እያለ ይናገራል መሰለ? ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር የሁሉም አባት አንድ አምላክ የሁሉም አባት አለ። አንድ አምላክ። ለዛ ነው ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብለህ ንገሪያቸዋል። አምላኬ እያለ የሚናገርለታል። አየው ታብተን አምላክ አለኝ ኢየሱስ አለ። ሰው አምላክ አለኝ ካለ አምላክ አለው ብለን መቀበል ነው ነው። አይ ነው ረድቻለሁ። እሺ ቲጂ ጀስ ሀሳቡን ላስጨርሰው ብዬ ነው። እሺ ቲጂ አምላክ አለኝ ካለ በቃ just he has his God so እሱ ካለ ደግሞ በቃ ምንም አደርጋችሁ ሰው ኢየሱስ ፍጡር ነው ብሎ የሚያስቀምጠው ዮሐንስ ወንጌል ምዕራፍ 40 ቁጥር 8 ላይ ሰው ነኝ አለ፣ መሲህ ነኝ አለ፣ ከኔ በቀር ወደ አብ የሚወስዳችሁ የለም ይላል። እና አሁን እየመጣህልኝ ያለ ዙሪያ ተንተን የሆነ ነገር ላይ ነውና ሐሳብ ላይ ብትደርስልኝ እኔ ሪስፔክት አደርግሃለሁ። ሐሳብ ላይ ብትደርስልኝ ሐሳብ ይመሰለ there is no a single verse ማለት ነው ኢየሱስ አምላክ ነው የሚል የለም። ባይሆን ያለው ምንድነው? ኢየሱስ ሰው ነው፣ ወንድ ልጅ ነው፣ ይበላ ነበር፣ ይጠጣ ነበር፣ ይተኛ ነበር። ከበላ ከጠጣ በኋላ ያው ወይ so ይሄን ሁሉ የሚያደርግ ሰው ነበር ነው ባጭሩ። አምላክ አይደለም። he was ነብይ ፕሮፌት። በቃ ነብዩ መሐመድ አምላክ ነው ነብይ ነው። ነብዩ መሐመድ ልክ እንደ ኢየሱስ ነብይ ናቸው። ኢየሱስም ነብይ ነው፣ ነብዩ መሐመድም ነብይ ናቸው። ሁሉም ነቢያቶች ናቸው። አሁን ይሄንን ሰው አምላክ ማለት ነው። አምላክ የኢየሱስ አምላክ ነው። ገላትያንን ማለት ነው ከ1 እስከ 9 ያለውን አንብብልኝ። ገላትያ ከ1 እስከ 9 አንተ አንብብ እንጂ ከማን ነህ?
እንዴ ፖይንቱ እኮ አንተ ፖይንት ነው። አንተ ፖይንት ውስጥ እኮ ነው እኔ እንደዚህ እየዋኘሁ ያለሁት እኮ እኔ ነኝ እንዴ ታዲያ እኔ አሁን አምና ነው አንተ አንብበው ኖ አንብበው። እኔ እኮ ኮሜንት ላለማንበብ እየሞከርኩ አንድ እስከ እሺ በቃ በነገራችን ላይ ባነብልህ ራሱ ኢየሱስ አምላክ እንዳልሆነ ነው የሚነግርሽ። ላምብ ደስ ይላል። ታመጡ ነው እንደዛ ነው ማለት ሲጀመር። እሺ ገላትያ ስንት? ገላትያን ከ1 እስከ 9 ገላትያ ምዕራፍ ስንት? 1 ኦልራይት ገላትያ ምዕራፍ 1 ቁጥር በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አለ ከሙታን ያስነሳው እግዚአብሔር አለ። ስለዚህ የሚመለከው ሰው አለቀ። አንብበው ነው ያልኩህ። ኢየሱስ ከሙታን ያስነሳው እግዚአብሔር አለ። ስንት እግዚአብሔር ነው ያለው? ስንት እግዚአብሔር አለ? ሳላህ የሰራው ቪዲዮ አለ። ሁላችሁም እየገባችሁ ሼር ኮፒ ሊንክ አድርጉት። እሺ አንብብልኛ ያራዳልች ማይዘው ተመችቶኛል። ቆንጆ ሐሳብ ነው እያነሳ ያለው ጋይስ። ታብታብ እያረጋችሁ በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ አለ። ከሙታን የማይሞት አምላክ አለ። ሙታንን የሚያስነሳ የሚገል ሁሉንም ነገር የሚሰራ ስልጣን ሁሉ የሱ ብቻ የሆነ አንድ አምላክ አለ። ያም እግዚአብሔር ይባላል። ይኸው እግዚአብሔር አብ ተብሎ ተጠቅሷል። ኢየሱስ ሞቷል። አምላክ አይሞትም። ዳቴ ዳን ሞት ድል አድርጎ ተነስቷል። ያስነሳው አምላክ አለ። ዴን ከማን ነህ? ምን እናድርግ? መጽሐፉ የሚለው እንደዛ ነው። አስነሳው አምላክ ደግሞ ምን ይላል? ለምንድን ነው አንተ ሙስሊም የሆንከው? ሙስሊም የሆንከው ለምንድን ነው? ሙስሊም የሆንከው ለምንድን ነው? ይሄን ጠይቀህ ይመች። ሙስሊም የሆንክበት ምክንያት በደንብ አዳም። እኔ ሙስሊም የሆንኩበት ምክንያት እኔ የማመልከው አምላክ there is no ውዝግብ አንድ አምላክ አለ። በአንድነቱ ላይ ሁለትነት፣ ሶስትነት፣ አራትነት፣ ብዝሃነት የሌለበት ማን ነው? አላህ እየተባለ ነው። ይቅርታ አንዴ። ከዛ በፊት ግን ማን ነው አላህ? ኦኬ እመጣላለሁ። ይሄን ልጨርስ። እሺ ልጨርስ። ያ በሕያውነቱ ላይ ሞት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ ባሪያ ያልሆነ፣ በመጋቢነቱ ላይ ተመጋቢነት የሌለበት፣ በአድራጊነቱ ላይ ተደራጊነት የሌለበት፣ በአስተናባሪነቱ ላይ ማንም አጋዥ የሌለበት ቸርች ልሰድ ሁይታው ግን ተው ማይ ያኒ ከኋላ ያለው ሰይጣንህን ነው የሚታየኝ። እኔ አክቹዋሊ ከጀርባ ያለውን እንትን ነው የሚታየኝ፣ መንፈስ ነው የሚታየኝና በኢየሱስ ስም ወገውት መጽሐፉን ነው አልገባኝም። ከኋላ አንተ ራስህ ተደርቷል። ከኋላ ያለው ሐሳብህን ነው የምወጋው እንጂ እኔ አንተን አይደለም የምወጋህ። ወንድሜ ያው ከኋላ እሺ አሁን ለምን ጠየቅኝ? ልመልስልህ። ያ እየተዋጉ ያለው ሐሳብህን ነው እኮ አልኩ። ኮሜንት በጣም አዛ እያደረጉኝ ነው ያንተ ሰዎች ማስነውና ምን ላድርጋቸው ታዲያ? እኮ ነው ሾችን ሰብስባቸው እኮ እንድንግባባ ከፈለክ ማለት ነው። የኔ ሰዎች ሐሳባቸውን ሲነግሩኝ ያንተ ሰዎች ወደ ላይ ያደርጉታል ማለት ነው። አንድ ሐሳብ አለኝ። አንድ ነገር እንስማማ። እንዳለ ለምስጣቸውን አንቀማቸው። የተቀደሰ ሐሳብ ነው። መጽሐፍ ቅዱስና ቁርአን እንስጣቸው። ከዛም ሁሉም አንብበው ይረዱ። አዎ ሲያነቡ የመጀመሪያ ችግር የሚፈጠረው መጽሐፍ ቅዱስ ለመሰለ ጻፊያ ነው አይተው አየዚህ ጋር ነው ስራቸው። እሺ ቀጥል። አይ ክርስቶስ ይወድሃል ግን አንተን አወደዋለሁ ታደግረህ ማለት ነው። ወላሂ በጣም ነው የምወደው። አንተ ግን አትወደው። ክርስቶስ ይወድሃል። ወደ ክርስቶስ አስተምሮና የክርስቶስን አምላክ አምልክ። እሺ እያመለኩኝ ነው አባት። ክርስቶስን ነው እያመለክ ያለው። አንተ ሰው ነው እያመለክ ያለው። አንዴ ፖዝ ላድርግብህ። አንዴ እመለሳለሁ። እዚህ ጋር ነኝ። እሺ እሺ እዚህ ጋር እሺ። አይሽ እኔን እኮ በየትኛው መንገድ እንትን ሊለኝ ፈልገው ከማው እና እንዴት ናችሁ ጀማው? ጠፍታችኋል ምናምን። አይ ጋስ ዱን ሰው ተደወለልኝ ይሰማል።
ዘፈን ከሆነ አይሰማኝም። ሜቢ ዘፈን እኔ አላዳምጥም። ዘፈን አላዳምጥም። እየደነሰ ነው እና እኔ ሚውት አድርጌዋለሁ። እኔ ዘፈን አላዳምጥም፣ ሚውት አድርጌዋለሁ። That's what I do, man. ዘፋኝ ነው አየው። እኔ ዘፈን ያዳምጣል ሰው ይገርመኛል። ኤኒዌይስ መልእክት አለኝ። መልእክቴ የመሰለ ወንድ ልጅ አታመልክ። በስምንተኛው ቀን የተገረዘ ወንድ ልጅ አይመለክም። የሚበላ ከበላ በኋላ በልቶ ጨጓራ ውስጥ አስቀምጦ ከዛ ሽንት ቤት ሄዶ ቁጭ የሚል አካል ነው። አታምልክ። እሱን የፈጠረው አንድ አምላክ አለ። እሱን አምልክ። ይበቃሃል። ኦኬ that's it. ኤኒዌይስ መልካም ጊዜ ይሁንልህ። ወደ አንዱ አምላክ ተመለስ። ቻው ባይ። There we go. አላስገባም ስለሺ አዩ አይመጥነኝም አውቃለሁ። የሚመጥኑኝን ታመጣቸዋለህ ከቻልክ። الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما. ይሄንን ቁርአን በጣም የምወድበት ምክንያት ነው ታውቃለህ? እዚህ ላይ ኮመንት ላይ እኔ ገቦት ራይት አያዱ ወይኔ ኧረ ከዚህ ጋር ስትመጣ ኧረ ቆይ አራውቂ ነው ደህና ነህ? وإذا خاطبهم الجاهلون قالوا سلاما. خاطبهم الجاهلون قالوا من ይላሉ ሰላማ ይላሉ። ያው ምንም ማድረግ አንችልም። ሰላም ከማለት ውጭ እናንተ አረዘብ ምን እያለ የጠፋ ሰው መክሊት እንዴት ነሽ? ትገቢያለሽ? እኔ አንቺን ጥያቄ ባስተናግድ ይሻለኛል። በነገራችን ላይ አንድ ኮስት ልጠብቅና አስገባሻለሁ። እና ዘፈኑ እኔ ምን ላድርገው? አላዘጋቸው ሄጄ እንደዛ ነው የምታስቡት? እሺ ሳምሪ እና በምን ልሳቅ? ሰላም ኢብራሂም እንዴት ናችሁ? ሰላም ተዛዛው እንዳይመችል። ማን ነበረች ስሟ? ሯጭ እንዴት ነሽ? ሰላም ብያለሁ። ሯጭ አለሽ? ትንሽ እንዴት ነሽ? ሩጫ ትወጃለሽ መሰለኝ። ድምፅሽን ትንሽ ከፍ አድርጊው አንዴ። አይሰማም? ትንሽ የሆነ ተፋፍሟል ምናምን። አፈን አድርጎሻል። ጉንፋን ይዞሻል እንዴ? አዎ ለዛ ነው። ጉንፋን ነው ለዛ። እሺ
እስቲ ኢየሱስ አዳኝ ያደረገው እግዚአብሔር ነው በይስቲ ኢየሱስን አዳኝ ያደረገው እግዚአብሔር ነው በይስቲ አንዴ ማለት ኢየሱስን አዳኝ ያደረገው እግዚአብሔር ስለሆነ ነው መጽሐፉ ላይ አይ አልገባኝም ብዬ ነው ጥያቄ አልገባኝም ኢየሱስ ክርስቶስን አዳኝ ያደረገው አምላክ አለ ሐዋርያት ሥራ ምዕራፍ 4 ምዕራፍ 5 ቁጥር 30 ላይ እግዚአብሔር ለእስራኤል መድኃኒት ይሆን ዘንድ ራስን መድኃኒትን ማርኮ ከፍ ከፍ አደረገው ይላል እንዲያድን ማለት ነው አብ ነው ለማለት ነው አምላክ ኢየሱስን እግዚአብሔር አብ ነው ሲጀመር አምላክ ተብሎ የተጠቀሰው ባይብል ላይ እግዚአብሔር አብ ምን ትያለሽ በእግዚአብሔር አብ ፍቃድ በወልድ ፍቃድ በመንፈስ ቅዱስ ፍቃድ መጥቶ ዓለምን አድኗል እኮ እግዚአብሔር አብ እሺ እግዚአብሔር አብ አምላክ እንደሆነ ባይብል ላይ ተጠቅሷል አምላክ እንደሆነ ኢየሱስ አምላክ እንደሆነ ባይብል ላይ የሚናገር አንድ ጥቅስ ትነግሪኛለሽ እኔና አብ አንድ ነን ይላል ጥቅሱን አንተ ትፈልገዋለህ በምንድን ነው አንድ የሆኑት እኔን ያየ አብን ያየ እኔና አብ አንድ ነን ይላል እኮ ጥቅሱን ትፈልጋለህ አንድ የሆኑበት እሺ ልንገርሽ ጥቅሱ የት መሰለሽ ያለው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ነው ቁጥር ከስንት መሰለሽ የሚጀምረው ከ24 ይጀምራል ጥቅሱ ሐሳቡ ማለት ነው አውዱ እና ምን አሉት መሰለሽ ከፈሪሳውያን ማለትም ያው አይሁዳውያን ምን ይሉታል ኢየሱስን መተው ላንብብልሽ እንደው ለምን አላነብልሽ ምን አለ ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 4 ላይ አይሁድም እሱን ከበው እስከመቼ ድረስ በጥርጣሬ ታቆየናለህ አንተ ክርስቶስ እንደሆንክ አሉት አንተ አምላክ እንደሆንክ አይደለም ያሉት እሺ አንተ ክርስቶስ እንደሆንክ ገልጠ ንገረን እስከመቼ በጥርጣሬ ታቆየናለህ አሉት ለምን በቃ አታጠራጥረን አንተ እውነታ በቃ ትክክለኛ ክርስቶስ ከሆንክ ማለትም ክርስቶስ ማለት የተቀባ ማለት ክርስቶስ ከሆንክ ንገረን በቃ ገልጠ ንገረን ኦኬ የዛን ሰዓት ምን አሉት ምን አላቸው ኢየሱስ መለሰላቸው እንዲህ ሲል ምን አለ ነገርኳቸው አታምኑም ማለት ምንድነው የማያምኑት ክርስቶስነቱን ተግባባን ከዛ ከበጎቼ ስላሉ ናቸው አለ ከበጎቹ ስላሉ ነው አያምኑ በጎቼ ግን ድምጼን ይሰማሉ ነው የማውቃቸዋለሁ ይከተሉኝም አለ ዛኔም የዘላለም ሕይወት ሰጣቸዋለሁ ትክክል ነው ይሰጣቸዋል የኢየሱስን መንገድ የተከተለ የዘላለም ሕይወት ያገኛል ጥያቄ ነው ከዛ ለዘላለም አይጠፉም ከእጄ ማንም አይነጥቃቸው ማለት ከእጄ ልባርጊ ከእጄ ለምን የሰጠኝ አባቴ ከሁሉ ይበልጣል ከአባቴ እጅ ሊነጥቃቸው ማንም አይችልም አየሽ ኢየሱስና እግዚአብሔር አብ ኢየሱስ ለእግዚአብሔር ለኢየሱስ እነዚህን በጎች ስለሰጠው ምን ያደርጋል ከአብ እጅ የሚነጥቃቸው የለም ማለት ነው ስለዚህ እነዚህን በጎች በመጠበቅ እኔና አንድ ነን እያለ ነው ኢየሱስ ለዛ ነው ከመጀመሪያው ጥያቄውን ብታየው ምንድነው ያሉት አንተ ክርስቶስ እንደሆንክ ነው ያሉት ክርስቶስ እንደሆንክ ማለት ስለዚህ እዚህ ጋር ከተማል ማለት ነው እኔና በአንድ ነን ደግሞ አንድነት እንደዚህ ብለሽ የምትይ ከሆነ ምን ይላል መሰለሽ መጽሐፉ እኛ አንድ እንደሆነን አንድ የሆኑ ዘንድ አለ እኛ አንድ እንደሆነን አንድ የሆኑ ዘንድ ስለዚህ እግዚአብሔር አብና ወልድ አንድ እንደሆኑ ሐዋርያት አንድ ናቸው ማለት ነው እንደዛ ነው እኛው እንትን በእንደዛ ይፈታል እንደዛ ነው መጽሐፉ የሚለው ነው መጽሐፉ የሚለው ይሄን ነው ያው መጽሐፉ የሚለው ያን ነው እሺ ምን ትያለሽ ሌላ አለሽ ኢየሱስ አምላክ ነው የሚል እስቲ ምንም የማያከራክር የማያጨቃጭቅ እስቲ ለምን አሰጪኝ እሺ ኢሳይያስ ትንቢተ ኢሳይያስ ላይ ማለት ነው ኢሳይያስ ላይ ምን ይሰራል ኢየሱስ ምን ይሰራል ከመምጣቱ በፊት የተነበየው ትንቢት ድንግል በድንግልና ጸንሳ በድንግልና ትወልዳለች የትኛዋ ድንግል ስንት ድንግል ነው ያለው ማርያም ብቻ ነች እንዴ ድንግል ድንግል የሚለው ቃል በመጀመሪያ ደረጃ በዕብራይስጥና በግሪክ ምን በዕብራይስጥ ምን እንደሆነ ማወቅ አለብሽ ይሰማሻል ድምፅሽን ወደዚህ ብታረጊው ኤርፎን ካረግሽ ምናምን በድንግልና ጸንሶ የወለደ ድንግል ማርያም ብቻ ናት ወደፊትም አይኖርም ወደ ኋላም የለም አለ መካለ ትጠቅሳለህ ድንግል ሆኖ የወለደ ገባኝ ድንግል ማለት በመጀመሪያ ያለወንድ ዘር ድንግል ትጸንሳለች
ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ይላል። የቱ ጋር ነው አማኑኤል ብላ የጠራችው? እስቲ የአማኑኤል ትርጉም ታውቃለህ? አዎ እግዚአብሔር ከኛ ጋር ማለት ነው። የቱ ጋር ነው አማኑኤል ተብሎ የተጠራው በስም? መልሽልኝ። ወጣች she's gone whatever መክሊት አለሽ? መክሊት ኧረ ገብርኤል መጣ። ገብርኤል ሰላም ብለናል። ሄሎ ሄሎ። ኧረ ቆይ ሙባረክ አንዴ ሙስሊም እንደማላስገባ ያውቅ ትልክልኛለህ? ኔትወርክ ያዘኝ እንዴ ጋይስ? አለዝኝማ። እሺ መግባት የሚፈልግ ክርስቲያን ካለሽ መግባት የምትፈልጉ ክርስቲያኖች ካላችሁ እሺ። ሚካኤል እንዴት ነህ አባቴ? ኢብራሂም አለን አባታችሁ አንድ ነውና ማንም በምድር ላይ አባት ብላችሁ አትጥሩ ይላል። እሺ እና ለምን አባቴ ብለን ታጥሩ? ያው ስጋዊ አባቴ ያው እንደ ጀለስ ልጥራ ብዬ ነው እንጂ አንተ አባቴ አይደለም። አይ ኖርማሊ አትበሉ ተብሏል። ያለበት ምክንያቱ ለምንድን ነው ብለን ስንል አሁን አንተ ገባ ማለት ኢየሱስ በምድር ላይ ማንንም አምላክ ብላችሁ አትጥሩ አላየ። ለዛ ነው አምላካችሁ ማን ነው? በሰማይ ያለው አንዱ ነው አለ። ስለዚህ ኢየሱስ እኔን አምላክ ብላችሁ አትጥሩኝ ብሏል ማለት ነው በተዘዋዋሪ አየ አላለ። እሺ በምድር ላይ ማንንም አባት ብላችሁ አትጥሩ አለ። ለምን እኔን ትለኛለህ? ምን አልከኝ? ለምን አባቴ ብለህ ትጠራኛለህ? አባትማ ያው አባት ከእግዚአብሔር ውጭ አባት የለማ። እሱና ማን ነው? ያው ኢየሱስ እኔን አላለም፣ ራሱን አልገለጠም። የገለጠው ነው የምናውቀው። የገለጠው ሰው ነኝ ብሎ ነው አይደለ? ያው ቃሉ ነው ስጋ የሆነው። ዞሮ ዞሮ ቃሉ ስጋ ሆነ የሚላል የእግዚአብሔር ቃል ስጋ ሆነ የሚላል አላ ልክፈትልህ። እስቲ ክፈትልኝ። ዮሐንስ ወንጌል ምዕራፍ 1 እሺ። አዎ ያው ምዕራፍ 1 እንደዛ ነው። ታውቀዋለህ በደንብ ያው ከኔ በላይ ስለምታውቀው። ቁጥር ስንት? 14 ከዓለም ስጋ ሆነ ይላል እግዚአብሔር። በመጀመ ምን ይላል መሰለህ? ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ነው የሚለው። በመጀመሪያ ቃል ነበረ፣ በመጀመሪያም የነበረው ቃል ነው። ማን ነው ያ ቃል? ቃልም እግዚአብሔር ነበር። ማን ነው ቃሉ? መጀመሪያ ነው። በመጀመሪያም ቃል ነበር ይላል። ቃሉ ማን ነው? ያው ራሱ እዛው እኮ እየመለሰልክ ነው። እዛው መጽሐፍ ቅዱስ እኮ ያው እንደ ሌሎቹ መጽሐፍ አይደለም። እዛው በዚያው ነው የሚመልሰልክ እኮ። ማን ነው ቃሉ ነው ጥያቄው። እግዚአብሔር ምንድነው? በመጀመሪያ እግዚአብሔር ነው እኮ። ቃሉ ማን ነው? አታውቀውም? ቃሉ ማንነት የለውም። ቃሉ እግዚአብሔር ነው አልኩ እኮ። እግዚአብሔር ነው አልኩ። ያው መጽሐፍ ቅዱሱ ከፍ ስንት እግዚአብሔር አለሽ? አንድ እግዚአብሔር። አንዱ እግዚአብሔር ማን ነው? እግዚአብሔር ነው። ማርያም ወልደዋለች አንዱን እግዚአብሔር። ሁለተኛውን አካል ነው የወለደችው እሷ። ከእግዚአብሔር ጋር ያሉት ሶስት አካሎች በሶስት አካል እግዚአብሔር ተገልጧል። ከሶስት አካል ሁለተኛው ጋር ሲገለጥ እሷ ስጋ አድርገዋለች። እሱም እዛው መጽሐፍ ቅዱስ ላይ ምን ይላል መሰለ? ሁሉ በእርሱ ተፈጥሯል ይላል። በማን የተፈጠረው ስትል በእርሱ። እሱ ማን ነው? በእግዚአብሔር። እግዚአብሔር ማን ነው? ሁለተኛውም አካል፣ ሶስተኛውም አካል፣ አንደኛውም አካል አንዱ እግዚአብሔር ናቸው። የቱ ጋር ነው እንደዛ የሚለው? ዮሐንስ ወንጌል ምዕራፍ 1 እሺ ልጨርስልህ። ላውርድ ነው። ስፔስ ላይ ተመለስ ወደዚህ። አወረድኩ። እሺ አለው አታውርደኝ። አንተን አይደለም። አይ እሺ ጥቁር የሚያሳየው እንደዚህ ሳረገው ነው እንዴ? አይ እኔ አለው ሁሉም በእርሱ
እርሱም በመጀመሪያ ከእግዚአብሔር ጋር ነበረ። ማንም የትኛውም ፍጡር ከእግዚአብሔር ጋር በመጀመሪያ የነበረ የለም። እግዚአብሔር ጋር የነበረው ማን ነው? ማን አለ ከእግዚአብሔር ጋር የነበረው? ከእግዚአብሔር አካል ጋር የነበረው ማለት ነው። ከእግዚአብሔር አካል ጋር ስለ ሰው ሳይሆን የምናወራው ስለ ፈጣሪ ስለምናወራ ማን አለ? እግዚአብሔር የእግዚአብሔር ልጅ እኮ የት አለ እንደዛ የሚለው? ይኸውና ቃል ማን ነው? ወደ ማርያም በእኛ እኮ ማን ነው ቃል? ኢየሱስ። የት አለ ኢየሱስ ቃል ነው የሚለው? ካለ እግዚአብሔር ቃል ነው የሚለው? እሺ ላንብብልህ እዚህ ጋር ሁሉ እርሱም በመጀመሪያ ከእግዚአብሔር ጋር ነበረ። ሁሉ ነገር በእርሱ ተፈጥሯል። ከተፈጠረው ያለ እርሱ የተፈጠረ ምንም የለም። ሕይወት በእርሱም ነበረች፣ ይህችም ሕይወት የሰው ብርሃን ነበረች። እሺ አሁን እሱ አይደለም የት አለ? እኔ አሁን ጥያቄ ኢየሱስ የእግዚአብሔር ቃል ነው የሚል አንድ ጥቅስ ስተኛ ጥቅስ ይኸው እዚህ ጥቅስ ላይ እኮ በደንብ እኮ እየሰጠክ እኮ ነው በደንብ። እሺ ልስማማለሽ ልስማማለህ አንዴ። እሺ ስለዚህ አሁን ወልድ ነው ማለት ነው። ቃል ወልድ ነው በመጀመሪያም ወልድ ነበር ብላ እኔ ልስጥ ጥቅሱ። ቆይ ተረጋጋ እንዴ። በመጀመሪያ ወልድ ነበር አላ ከዛ ወልድም በአብ ዘንድ ነበረ። ወልድም አብ ነበረ። ቀጥልሽ፣ እየሰማሁ ነው። ቀጥልሽ። ስለዚህ ወልድ አብ ነው፣ አንድ ናቸው አልኩ እኮ ምንም ልዩነት የላቸውም አልኩ እኮ አንድ ናቸው። ወልድ አብ ነው ወይ? አንድ አካል ናቸው። አንድ አካል ናቸው። ኧረ ተው በቃ ኧረ ተው ሚካኤል። አሁን ስፔስ እስቲ ያስተካክል ወንድማችን ሚኪያስ አዎ በመጀመሪያ ደረጃ ማለት ይሰማል። ሶስት አካላት ናቸው ስንል እግዚአብሔር በሶስት መንገድ ተገልጧል እንላለን። የቱ ጋር ነው እንደዛ? ለምሳሌ አሁን ዮሐንስ ወንጌል የቱ ጋር በሶስት መንገድ ተገልጧል የሚለውን ልታስረዳ ትሞክራለህ እንዴ? አንተ ራስህ አታውቀውም። የቱ ጋር ነው እንደዛ የሚለው? ላስረዳ። እሺ ላስረዳ። ሶስት አካል እግዚአብሔር ተገልጧል አሳየኝ። ላስረዳ። እሺ ላስረዳ። ተረጋጋ፣ አዳምጥ። ማስረዳት ኦሪት ዘፍጥረት ኦኬ ኦሪት ዘፍጥረት ሄደ ለራሱ ብናይ ስለ እግዚአብሔር መንፈስ ወይም ስለ መንፈስ ቅዱስ ያወራል። ስለዚህ እግዚአብሔር መንፈስና ምዕራፍና ቁጥር ኦሪት ዘፍጥረት ምዕራፍ 1 ከቁጥር 2 ኦር 3 አካባቢ ስለ እግዚአብሔር መንፈስ ያወራል። ከዛ ኦኬ የት አለ? እሺ ስጠን እስቲ። አሁን እሱን ነው የፈለግነው ስለ መንፈሱ። አይ እሺ ሶስቱ አካላት እግዚአብሔር ናቸው የሚለው እንደሱ ግዴታ እንደሱ ተብሎ መጻፍ አለበት። ከሌለ የለም ነው፣ ካለ ደግሞ ይሄን ያለው ብለህ መረጃ ስጥ። እሺ በአንተ ኮንቴክስት እንርና እስኪ አንተ ከቁርአን ላይ እንጠይቅ ስተኛ የሚመች ከሆነ መረጃ የለም ጨረስ ልስጥ እናውራ። እሺ በአንተ እስኪ በቁርአን እናውራ። መረጃ ወንድማችን ክርስትና መልስ የለውም ብለው አይ እስኪ አንተ በአንተ ኮንቴክስት እናውራ እኮ ነው ያልኩህ። አንተ ኮንቴክስት አንተ ባልከው ኮንሴፕት ይደል ሚካኤላ ስፔስ መልስ ስለሌለው አንዴ ስፔስ ሚውት ታረግና ከሚካኤላ ጋር ጨርሳለሁ። አይ አንተ አሁን ልታስረዳ ብለህ ራስህም አታውቅም። አንዴ ሚውት አድርግ በቃ ልቀጥል ነው። እሺ ሚካኤላ ወይ ኢየሱስ ያው አንተ አብ ነው ብለሃል። ዛሬ ፖሊቲሰስ ሆነሃል። ስለዚህ አንተ ያው ፖሊቲሰሶች ካላችሁ ተቀበሉት፣ ውሰዱት በቀጥታ የሰባሌውስን አስተምሮ ማለት የፈለኩትን አልተረዳም እኮ አባቴ። ምን ለማለት አና ስልክ ለያያቸው በአካል እኮ አንድ ናቸው ብያለሁ እኮ። በአካል አንድ ናቸው? ኧረ እሺ ያው በቃ እንግዲህ ሬሳችሁን ሰብስቡ። እኔ ምን አገባኝ? ምን አገባኝ? እና ሌላ ነገር ደግሞ ቅድም የጠየቀኝ ጥያቄ አለ። በአካል ቃል ሥጋ ሆነ የሚል እየጠየቀኝ ነበረ አለ መጽሐፍ ቅዱስ ላይ ልስጥክ ማስረጃ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እሱ ቃል ሥጋ ሆነ ነው እንጂ 14 ላይ ነው ያለው። 14 ላይ 14 ነው ጥሩ በቃ። አይ ያው የምላሱ ልምታ ነው እንጂ ሌላ ነገር ደግሞ ብዙ ጊዜ እናንተ ጋር የሚጠየቅ ጥያቄ አለ። ብጠይቅ ደስ ይላል። ትመልስልኛል? አሁን ቃል ሥጋ ሆነ ምን አመጣሽ?
ምንድነው? ቃል ማን ነው ብለኛል። ቃልም እግዚአብሔር ነው ይላል። አላይ እዚህ አብ ነው ብለህ ኢየሱስ አብ ነው ብለህ ጨረስካ። በቃ እዛ ስተት ሰርታል። አሁን አያገለግልም። ወይ ኦርቶዶክስ ወይ ፔንቴ ሆነካል። ስለዚህ አሁን እንደዛ ምንድነው እምነትህ? እኔ ኦርቶዶክስ ነኝ። በቃ ኦርቶዶክስ አንድ አካል ብለህ አታምንም። ይሄንን አርመና እሺ። በመጀመሪያ ደረጃ እምነትህንም አታውቀውም። አብ ወልድ መንፈስ ቅዱስ እንዳለ አምናለሁ መጽሐፍ ቅዱስ ላይ። ወንድማችን ተረጋጋ። እሺ አንድ አካል ብለህ አታስተምርም። ኦርቶዶክስ ቤተክርስቲያን አብ ወልድ መንፈስ ቅዱስ ሶስት አካል ብላ ነው የምታስተምረው። ይሄን ስላሴውንም አስተምረናችሁ እንደገና ደግሞ የለምም ብለን አስተምረናችሁ እንዴት ነው የሚሆነው? አብ ወልድ መንፈስ ቅዱስ ሶስት አካል በአካል ሶስት ናቸው፣ በባህሪ አንድ ናቸው ተብሎ ነው አንድ ነው ተብሎ ነው የሚታመነው። ያው ልሳሳት ይችላል፣ በባህሪም ሊሆን ይችላል። አንድ የሆኑበት ምክንያት እኔ አንድ ናቸው በአካል ልዩ በባህሪ ልሳሳት ይችላል። ያው እንደ አንድ ተማሪ በመለኮት አንድ ናቸው ወንድማችን። ቆይ በመለኮት ለማለት ፈልጌ ነው። የቱ ጋር ነው እንደዛ የሚለው? ቆይ ልጅ ተንቀዘቀዘ ስፔስ በመለኮት አንድ ናቸው። እሺ ከስፔስ ጋር ጨርሱና እኔ ያወራለሁ። እሺ ተንቀዘቀዘ በጣም ስፔስ ተንቀዘቀዘ። በመለኮት አንድ ናቸው የሚለው በመለኮት አንድ ናቸው ግዴታ እንደሱ ብሎ መጻፍ አለበት። በቃ የለም አሁን ስለምመጣ ማለት ነው ፈርሰሃል ማለት እሺ። ስለዚህ ክርስቲያን ያለ በቃ የለም አለ መረጃ። እሺ ክርስቲያን ሰላም ነው? ድምጽ ኧረ ድምጽ ያለ ክርስቲያን ለላውራኔ ክርስቲያን ሚውቱን አንስቷል። አለ ወይስ እንዴት ነው? ይቅር ይሄ ነገር በቃ ክርስቲያንም የለም ማለት ነው። እሺ ሚካኤል ቀጥል። ስፔስ ምንም አታውቅም አንተ። እኔ ልስጥህ። እሺ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ምን ይላል? ምን ይላል? ተማሪ ነው ጥቅስ አይስተም። እሺ ከየትኛው ላይ የተጨመረ የሚለው ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው የሚለውን ጥቅስ ነው ያመጣው ስፔስ። ስለዚህ ከዚህ አንድረታቸው እየገለጸ ነው። ዛሬ ያላወቀው ኧረ ቆዩ። እሺ ይቅርታ ያልተረዳው ነገር ስላለ ይሄ ጥቅስ በመጀመሪያ ደረጃ የተጨመረ ስለመሆኑ እሺ ከግሪከኛው ላይ ነው የተጨመረ። ከየትኛው ላይ ነው የተጨመረ? ከግሪከኛው ከየትኛው መጽሐፍ ቅዱስ ነው የታየ? ከግሪከኛው ላይ የትማ ኦሪጂናሉ ማለት ነው። ኦሪጂናል መጽሐፍ ቅዱስ የላችሁ በመጀመሪያ ደረጃ። ኦኬ እሺ ከግሪከኛው ላይ ነው ወይ ነው ያሉ? አዎ መጀመሪያ በግሪክ አልተጻፈማ መጀመሪያ። ኦኬ እሺ ቴንክ ዩ። ግሪከኛው ላይ ቼክ አድርጌው እመጣለሁ። ግሪከኛው ላይ ቼክ አድርጌው እመጣ ቃለም ግሪከኛው ላይ ቆይ ልንገርህ ስፔስ። እኔ ግሪከኛው መጽሐፍ ቅዱስ አለኝ። ግሪከኛው መጽሐፍ ቅዱስ አለኝ ልንገርህ፣ በኋላ እንዳትወዛገብ ሄደህ። ግሪከኛው ላይ ሌተር አዲሽን ስለሆነ አለ፣ ሌተር አዲሽን የሆነ አለ። እሺ ሌተር አዲሽን ጭማሪ አለ። ግን አሁን ይሄንን ጭማሪ ቸርች ፋዘርስ ጥንታዊ የሆኑ መጀመሪያ እና ሁለተኛው እና ሶስተኛው ክፍለ ዘመን አካባቢ የነበሩ ቸርች ፋዘርስ ምን ብሎ ተናገሩ? ያኔ ሲናገሩ ያው ይሄ ጭማሪ ስለመሆኑ ያትታሉ። ይሄ ብዙ 3-4 መጽሐፎች ልጠቅስልህ እችላለሁ። ይሁንሽ ይሁን አልተጨመረም ብለን እናውራ። አብ ወልድ መንፈስ ቅዱስ አንድ ናቸው ይላል። ከሱ ይገለጻ ነው። አብ ወልድ መንፈስ ቅዱስ አንድ ናቸው ነው የሚለው እዛ ጋር። የት አለ አንድነታቸው ነው የሚገልጸው? በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ ነው ደቀ መዛሙርታችን ይላል። ደቀ መዛሙርት ያደርጓቸው ያ ሲልኮ እና ታዲያ እኔ እዛ ጋር አብ ወልድ መንፈስ ቅዱስ አንድነታቸው የሚገልጽ ነገር አለ? ኢብራሂም መቀበል ስላልፈለክ ነው። በመጀመሪያ ደረጃ ሙግቱንም አታውቀውም ስፔስ። ሙግቱም እኔ ልንገርህ ሙግቱንም ነግሬ ስላሴንም አስተምሬ ይከብዳል ወይ ተመረና ምን እንደሆነ ሙግቱ በአብ በወልድ በመንፈስ ቅዱስ ስሞች አይልም። ስም ስለሚል አንድ ያደርጋቸዋል ብለው ነው የሚናገሩት። ይሄን ሙግት ካመጣ የሚፈርስ ሙግት ነው።
ይሄ ያለፈበት ማንም የማይጠቀመው ጥቅስ ነው በነገራችን ላይ። ስለዚህ አሁን ጥቅሱን እንኳን በአግባቡ እንዴት እንደሚሞገት አታውቅም። ገና አሁን እዚህ ለማነጻጸር መምጣት አግባብ አይደለም። ስለዚህ አሁን ኢብራሂም እኛ ደግሞ እንጠይቅ እኛ በቃ ያንተ ነው አቅቶናል። እኛ እንጠይቅ እሺ እኛ ያንተ ነው አቋ አንዴ አንተ ቋቃ እሺ ጠይቅ እሺ ደስ እሺ ቴንኪው እንዳታስወጣኝ። እስኪ አሁን ለምሳሌ ቁርአን አላችሁ ከ114ቱ ምዕራፍ ውስጥ አላህ መሐመድን ያናገረበት አንድ ጥቅስ ስጠኝ። ይኸው እኔ አሁን ሻዳ ይዝላል አትያዝልኝ ሻዳ አትያዝልኝ የለም ማለት ነው። ለምን ትይዝልኛለህ? የለም ማለት ነው። እኔ ብለህ ነው ሻዳ ብትይዘው? አዎ ልንገርህ፣ እኛ ቁርአን ብቻ አይደለም ማስረጃችን በመጀመሪያ ደረጃ እዛ ነው ማስረጃችን። እኔ እግዚአብሔር ኢሳይያስ ኢያሱን ያናገረበትን አመጣለሁ፣ አዳምን ያናገረበትን አንተ ግን አንድ አታመጣልኝ። ኦይ ኧረ እባክህ ተው ተረጋጋ። ቆይ አንዴ እሱ ላይ እንመጣለን። አንዴ አናገረ አላናገረ የሚለውን እንመጣለን። ምንድነው የፈተነው እንዳትል አንዴ የተጠየቀ ኧረ ቆይ ማናገሩ ምንድነው መስፈርት ያደረገው? ማናገሩን አንደኛ እኛ የማይናገር አምላክ አለ እንዴ? የማይናገር አምላክ አለ? አዎ የማይናገር አምላክ ነው ያላችሁ ነው እናንተው የማይናገር ድምፁ የማይሰማል እንዴ? የሚመጣው ከአምላክ ሳይሆን ከጂኒ ቢሆን ምን ማስረጃ አላችሁ? ሆነ አሁን ይኸው ልብ አድርጎ 340 ምናምን ሰዎች በእኔ እንዳትፈርዱ በኋላ ኢብራሂም ለምን ይሄን ቃል ተናገረ ብላችሁ በእኔ እንዳትፈርዱ። ሰማችኋ? ስለዚህ አሁን እግዚአብሔር አንዴ ታች ቁጭ ብለህ ታያለህ። እግዚአብሔር አጋንንት መሆኑን አሳያለሁ። እሺ አሁን ላሳይ። እንደዚህ ነው የምፈልጉት? እንደዚህ አይነት ከሆነ የምፈልጉት ችግር የለውም፣ ቀላል ነው አይደለም። ኢብራሂም ቆይ እሱ ሲናገር ነበር ማስቆም የነበረብህ እሱ ሲናገር። እሺ ወይ ተው በቃ እኔ እንደሱ አይደለም በቃ ተው። እሺ እናው ግን እንደዚህ አይነት አካሄድ የምትሄዱ ከሆነ በእኔ ይብሳል። በነገራችን ላይ እኔ እንደዚህ ልክ አይደለም። እሱ ልክ ነህ አይባልም፣ ማይባል ነገር ነው ያለው። ትክክል ነህ። ትክክል። ስልክ ያው የሌለ ነገር ነው ያለው። ስልክ ገብቶብኝ ነው ይቅርታ። ሆኖም ግን ቅድም ከርዕሳችን የትኛው ርዕስ ላይ ነበር ረሳው? ቃል ስጋ ሆነ የሚለውን አውጣልኝ ብለኝ ነበረ። ያው አውጥቼልህ ነበረ እና የሚል አይደለም የጠየኩህ ማን ኢየሱስ አምላክ መሆኑን የሚናገር አንድ ጥቅስ ስጠኝ። ኢየሱስ አምላክነቱን የሚናገር አንድ ጥቅስ የተናገረውን ጥቅስ ልስጥህ ስጠኝ። ታውራው ካለ አውራቸው። እሺ ችግር የለውም። በነገራችን ላይ እኔ መልሱን ሁሉም ሰው ስለሚያውቀው አልመልስም ብዬ ነበረ፣ ግን መልሱን ቀላል ነው። ነብያችን ሰለላሁ ዐለይሂ ወሰለም የተሸሁድን ጉዳይ አስመልክቶ ተሸሁድ እንዴት እንደመጣ ለምሳሌ አተህያቱ ሊላሂ ወሰለዋቱ ወጠይባቱ ሰላሙ ዐለይከ አዩሀ ነቢዩ ወረሕመቱላሂ ወበረካቱ አሰላሙ ዐለይና ወዐላ ዒባዲላሂ ሳሊሒን አሽሀዱ አን ላ ኢላሃ ኢላ። ይሄ ምክንያት አለው የመጣበት ራሱ ነቢያችን ሰለላሁ ዐለይሂ ወሰለም ኢስራ ሚዕራጅ ማለትም ወደ አላህ ሱብሓነሁ ወተዓላ በሄዱበት ወቅት ላይ ምንድን ነው ያደረጉት? ወደ ሰማይ ሰማያት ወጡ። ተግባባን? ወደ ሰማይ ሰማያት ወጥተው አላህን ያናግሩ ነበር። ይሄ ደግሞ በግልጽ ሐዲስ ላይ ተቀምጧል። ሳይ ሙስሊም አይ ቲንክ 161ኛው ሐዲስ ይመስለኛል ባለሰሳት ማውጣት ይቻላል። እዛ ላይ ሄደው ነብያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በሚያናግሩበት ወቅት ላይ ሲያናግሩት አላህን ምንድነው ያወራ እንትን ያለላቸው ሰላትን ፈርድ አደረገ። መጀመሪያ ሲያናግሩት ምንድነው አላህን አሰላሙ አለይኩም ማለት አይቻልም፣ ማለትም አይሆንም፣ ሲያስቡትም ራሱ ሊሆን የማይችል ነገር ነው። ስለዚህ ምን አሉ? አተህያቱ ተግባባን፣ ሊላሂ ተህያ ማለትም ክብር ሁሉ ለአላህ ሱብሓነሁ ወተዓላ ነው። ወሰለዋቱ ሰላም ሁሉ ለአላህ ነው፣ ለአንተ ነው እያሉት። ወጠይባት መልካም ነገር የተባለው ሁሉ ለአላህ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። የዛን ሰዓት አላህ ምን አላቸው? አሰላሙ አለይከ አዩሀ ነቢዩ ወረሕመቱላሂ ወበረካቱ፣ ያን የኔ ሰላም በአንተ ላይ ይሁን አላቸው። የአላህን የእሱ የራሱ ነብይ የሆኑትም ማለት ነው። ተግባባን። ከዛ እሳቸው ምን አሉ? ለማንም ልክ ማን ነው አንድ ጊዜ ታስታውሱ እንደሆነ
ትምህርት ይሆናችኋል ብዬ ነው ትንሽ ሰፋ ያደረኩት። ታስታውሱ እንደሆነ አንድ ሰሃቢ ሽንቱን ማነው አንድ ገጠሬ ሽንቱን መጥቶ ሸንቶ ታስታውሱ እንደሆነ እንትን ውስጥ መስጂድ ውስጥ ለኔ ለሁሉም ማር ማነው ሁሉንም እንዳትምር እኔና ብቻ እኔና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውን እንዲምር አላህን እንትን አረጉት ማለት ነው። ገደበው ሰውዬ ይዛነ ግን ነብዩ እንደዛ አይደለም ያሉት። ሰላሙ አለይከ አዩሃ ነብዩ ወራህመቱላሂ ወበረካቱ ሲላቸው ከዛ አሰላሙ አለይና ወዐላ ዒባዲላሂ ሳሊሒን አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሰላሙ አለይና በሁላችንም ላይ ይሁን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተግባባን። ከዛ በኋላ ምን ሆነ? በዚህ ቀጥሎ ምንድነው? አሰላሙ አለይና ወዐላ ዒባዲላሂ ሳሊሒን አሽሀዱ ጅብሪል ደግሞ ምን አለ? አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ አለ። ተግባባን። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ከዛ በኋላ ይሄ ነው ምክንያቱ። ራሱ የመጣበት ምክንያት አለው፣ ሐዲስ አለው። በቃ ነብዩን ሰለላሁ ዐለይሂ ወሰለም አላህ በግልጽ ያናገረበት ሴናሪዮ ነው ይሄ ቦታ። ተግባባን። ስለዚህ አላህ ነብያችንን ሰለላሁ ዐለይሂ ወሰለም አዎ አናግሯቸዋል። ተግባባን። ሱረቱን ነጅም ላይ ይሄንን አስመልክቶ የነበረም ነገር አለ። ኤኒዌይስ ይሄን ይመስላል ያው ከብዙ በጥቂቱ ማለት ነው። ኤኒዌይስ እሺ ማን ነበረ? ሚካኤል ምን ነበር ያልከው? አለው ዮሐንስ ራእይ። እሺ ፋሩቅና ኢስሐቅ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ብሮ እንዴት ነው? የጠፋ ሰው አለ እንዴ? ምን እባክህ ትንሽ የሆነ ነገር ቢዚ አድርጎኝ እኮ አለ አገራውሽ። እሺ አሚን ትላለህ። ደህና ናቸው? እሺ አልሐምዱሊላህ። እንትን አገረው ነገር ካለቀጥል የለቀኩት ቪዲዮ አለ አንድ ዲያቆን የቀጠፈው ቅጥፈት እሱን ያጋለጥንበት እና ሼር አድርጉት ሁሉም ሰው ጋር እንዲደርስ። እሺ ሁሉም ሰው ብዙ ሰው ያየው ቪዲዮ ነው። 300,000 ሰው ያየው ቪዲዮ ነው ያንን እና ግልጽ ቅጥፈት ነው። ምን ያህል እነዚህ ሰዎች ቀጣፊ እንደሆኑ ያየንበት ነው እና ሁላችሁም እየገባችሁ ያላያችሁ ካላችሁ ሁላችሁም እየገባችሁ ይዩት፣ ሼር አድርጉት፣ ሌሎች ጋር እንዲደረስ አስተላልፉት ማለት ነው። ኢንሻአላህ ይሄ ለማለት ነው ብሎ ሼር ኮፒ ሊንክ ያድርጉ። ሁላችሁም እየገባችሁ ኢሳቅ የለቀቀው ቪዲዮ አለ። ቪዲዮውን ሁላችሁም ሼር ኮፒ ሊንክ ዲዩት ምናምን እያደረጋችሁ ልቀቁት ማለትም በቃ ለሰዎች ይሄንን ቅጥፈት ሰዎች ኔጌቲቭ ሳይድ ይዘው እንዳይረዱት በአግባቡ እንትን በሉ ማለት ዳኙ ወደዚህ ተመለስ፣ አወርዳለሁ፣ ወደዚህ ተመለስ። እሺ ጥያቄ ያለው ሰው ላስቀድም አንድ ጊዜ ሚካኤል ከይቅርታ ጋር። እሺ ጥያቄ አለኝ እያለች ስለነበር ከቅድም ጀምሮ ወይስ ወንድ ነው ሞላቸው? what the hell kind of name is that? ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስምህ ነው ሞላቸው? አይደለም። ታዲያ ለምን ሞላቸው ትላለህ? ስም እኮ በጣም ኢፌክት አለው። ስምህን በቀይረው መልካም ነው። ማን ነው ስም? አንዋር። ሱብሃንአላህ አንዋርን የመሰለ ስም ይዘህ ሞላቸው። እሺ ጥያቄ አለ? ቶሎ በል። አንድ ክርስቲያን አሁን ለምሳሌ እግዚአብሔር ይስጥህ እና ምናምን ቢልህ አሚን ማለት ኃጢአት ነው? ችግር የለውም አይባልም። ይሄ ከሆነ ጥያቄ አይባልም። በቃ እሺ እኛ እግዚአብሔር የሚባል አምላክ አናውቅም። አላህ ነው። ላ እነሱ አሚን ብል ችግር አለው? አንልም እኮ ነው የምልህ። እና ፈትዋ ደግሞ አትጠይቀኝ እሺ፣ ከይቅርታ ጋር እሺ። ኮፒ ሊንክ አድርጉ። ያውላችሁ ዋርኒንግ ምናምን እየመጣ ነው። እሺ ኮፒ ሊንክ አድርጉ። እሺ ቀጥሉ። ማን ነው? ሚካኤላ ተፈሰል አስቸገረኝ እኮ ነው አባቴ። ኖ ፕሮብለም። እና ምን መሰለክ ዮሐንስ ራእይ ላይ ያው ታውቀዋለህ ከኔ በላይ ያው መልስም ሊኖርሽ ለዛ ላይ ግን እኔ ያው ብዙ ጊዜ ያው ከሰማሁትና ከተማርኩት ነው እንደዛ ሚል ያገኘሁት። ያው አንተ ከምታውቀው
መልስ አይሆንም መልስ ይሆናል የሚለው ደግሞ ካንተ ያው እንደዚህ ነው የሚለው እነሆ ከደመና ጋር ይመጣል። ዮሐንስ ራእይ ምዕራፍ 1 ከቁጥር 6 እስከ ቁጥር 9 ቁጥር 6 ላይ ምን ይላል መሰለህ? ላንብብልህ አንዴ። እሺ አባቴ። ከቁጥር 4 ነው የሚጀምረው ጥቅሱ። ከቁጥር በነገራችን ላይ ዮሐንስ ራእይ ምዕራፍ 1 ቁጥር 4 ላይ አንድ ላይ ዶሮ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለክርስቶስ የሰጠው አለ። በመጀመሪያ ደረጃ ወደቀ ክርስቶስ፣ እዚህ ጋር ወደቀ። እግዚአብሔር ነው የሰጠው። ተግባባን? ሰጪ እግዚአብሔር አለ፣ ተቀባይ አለ ኢየሱስ። ስለዚህ ወደቀ እዚህ ጋር ማለት ነው፣ አምላክ አይደለም። ቀጥል። ከዛ ለኢየሱስም ክርስቶስ የሰጠውን በእግዚአብሔርም የተገለጠው ይህ ነው። ኢየሱስም በመላኩ ልኮ ለባሪያው ለዮሐንስ አመለከታል። ስለዚህ ህፃናት መልአክ እንዳላቸው ሁሉ ኢየሱስም መልአክ አለው። ያው ውክልና ሊሰጥ ይችላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልአክን ያዙ ነበር። ስለዚህ ምንም እዚህ ጋር የሚያገናኘው ነገር የለም። ቀጠለ 2 ቁጥር እርሱም ለእግዚአብሔር ቃል እና ለኢየሱስ ክርስቶስ አለ። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ቃል አለመሆኑን አሁንም ተረዳ። ለእግዚአብሔር ቃል እና ለኢየሱስ ክርስቶስ፣ ኢየሱስ ክርስቶስ ሌላ፣ እግዚአብሔር ቃል ሌላ። ከዛ ቀጠለ ምን አለ? ክርስቶስ ምስክርነት ላየውም ሁሉ መሰከራል። ቀጠለ ዘመንም ቀርቧልና የሚያነባውም የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው አለ። ጥሩ ዮሐንስ አለ። እንግዲያው ምን ይላል? በእስያ ላሉት ለሰባቱ አብያተ ክርስቲያን ሰላምታ ሊያቀርብ ምን አለ? ካለውና ከነበረው ከሚመጣው፣ ያለውና የነበረው የሚመጣ የተባለው አብ ነው። በዙፋኑም ፊት ካለው አለ። ዙፋን ያለው እግዚአብሔር አብ ነው። ከዙፋኑ ከእግዚአብሔር አብ ዙፋን ፊት ካሉት ከሰባቱ መናፍስታት፣ ሰባቱ መናፍስት የተባሉት መላእክቶች ናቸው። ከታመነውም ሌላ ደግሞ አለ። ሶስተኛ ከታመነው ምስክር ከነገስት ማን ነው? ከታመነው ምስክር ከሙታንም በኩር የምድር ነገስታት ገዢ ከሆነ ገዢ ያደረገው እግዚአብሔር ነው። ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሆናል። ከሶስት አካላት አንደኛ ከእግዚአብሔር አብ በዙፋኑ ፊት ከዙፋኑ ላይ ያለው፣ ሁለተኛ ከዙፋኑ ፊት ካሉት ከሰባቱ መናፍስት፣ ሶስተኛ ደግሞ ከክርስቶስ ጸጋና ሰላም ለእናንተ ይሁን አለ። ለወደደን ከኃጢአታችንም በደሙ ላጠበናል። ከዛ 6 ቁጥር እንቀጥል። መንግስትም ለአምላኩና ልባር አምላክ አለው አለ። ለአምላኩ ከሄደ በኋላ ለአምላኩ ለክርስቶስ ለአባቱም አለ ካህናት እንድንሆን ላደረገን ለእርሱም ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን አለ። እነሆም ከደመናት ጋር ይመጣል አለ። ይመጣል ኢየሱስ ይመጣል። ማርቆስ ላይ ተጽፏል። ዓይንም ሁሉ ያውጉትን ያዩታል አለ። የምድርም ወገኖች ሁሉ ስለእርሱ ዋይ ዋይ ይላሉ። አዎን አሜን። 4 ነጥብ ተዘጋ። በ4 ነጥብ ዶት አለቀ። ከዛ በኋላ ቀጠልና 8 ቁጥር ላይ ያለውና የነበረው የሚመጣው አለ። ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ማን ነው የሚለው ብለን ስንል ኢየሱስ ሳይሆን እግዚአብሔር አብ። ምክንያቱም ያለውና የነበረው የሚመጣው የተባለው እግዚአብሔር አብ። ዮሐንስ ራእይ ምዕራፍ 20 ላይ ስትመጣ ቁጥር 21 ላይ እንዲህ ብሎ ይናገራል። ምዕራፍ ምዕራፍ 21 ይመስለኛል። ምዕራፍ 21 ቁጥር 22 ላይ ሁሉን የሚገዛ ጌታ አምላክ እና በጉ አለ። ሁሉን የሚገዛ ጌታ አምላክ እና በጉ። እዚህ ሁሉን የሚገዛ ጌታ አምላክ የተባለው ሌላ ነው፣ በጉ የተባለው ደግሞ ሌላ ነው። ክርስቶስ ነው በጉ። ስለዚህ ይህ ጥቅስ አያዋጣም። ተግባባ? በኢየሱስ ክርስቶስ አምላክነት የማያስኬድ የማያዋጣ ጥቅስ መሆኑን እንመለከታለን ማለት ነው። የአልፋና ኦሜጋ ሁሉም የሚገዛ ያለው ማን ነው ነው ያልከኝ? አብ ነው። አብ ይላል ነው የሚለው ይላል። ስለዚህ ይላል የሚለው ማንን ነው ብለን ስንል ስለ አብ ነው የሚሆነው። አይ እና እኔ አሁን ያው ስለምታውቀው ጥቅሱን በደንብ ከኔ በላይ ስለምታውቀው ነው ያው ቅድም ታውቀዋለህ ያልኩና ሌላ ደግሞ ያው የኔን ጥያቄዎች ብዙዎቹን መልሰሃል። የአንተ ጥያቄ ብዙዎቹን ያው ብመልስልህም ከኔ በላይ ስለምታውቃቸው አንተ በራስህ መንገድ መልሰልኛል። ሌላ ደግሞ የምጠይቅ ጥያቄ አለ። እኔ
እሺ እኛ በእኛ አስተምሮት የአምላክ ቃል ስጋ ሆኖ ሰው ሆነ እንላለን ማለት ነው። ያው ቃል ስጋ ሆነ እንላለን በእኛ አስተምሮት ማለት ነው። በእናንተ አስተምሮት ደግሞ መጽሐፍ አይልም። እሺ አይልም። ያው እኔ መጽሐፍ ቅዱሱ እንደሚል ደግሞ እኔ አውቃለሁ። እና እሺ የኔን ጥያቄ አንዴ አታቋርጠኝና በእናንተ አስተምሮት ደግሞ ቁርአን የአምላክ ቃል ነው አይደል? ጥያቄን ጨርስ። አዎ አይ ስልክ ቁርአን የአምላክ ቃል ነው አይደል? ኦኬ ይሄ ነው በቃ ጥያቄ ጨረስክ? ስልክ ያው አይ ጥያቄ አይደለም። እሺ የአምላክ ቃል ነው ችግር የለውም። ቁርአን የአምላክ ቃል ነው የምትሉት እናንተ። ስለዚህ እኛ የአምላክ ቃል ስጋ ሆነ ስንል እናንተ ደግሞ በእናንተ አስተምሮት የአምላክ ቃል መጽሐፍ ሆነ እንደማለት ነው። ቁርአን ሆነ እንደማለት ነው። ምን አልከኝ? የአምላክ ቃል ቁርአን ሆነ? ኧረ እባክህ የአምላክ ቃል ቁርአን ሆነ የሚል ነገር የለም። በመጀመሪያ ደረጃ አላህ ቁርአን የአምላክ ቃል ከሆነ ገባኝ። አሃ ይሄ አምላክ ነው። ይሄ የምታየው ባይብል ይሄ አምላክ ነው። ይሄ አምላክ ነው። ምን አልከኝ? ይሄ አምላክ ነው ወይ? ባይብል ነው። ምን አልከኝ አባት? ይሄ ባይብል አምላክ ነው ወይ? ስለዚህ ስላልገባኝ ነው። አይ ብዙ ጊዜ ቁርአን የአምላክ ቃል ነው ሲባል ያው ግራ ስላጋባኝ ነው ልጠይቅ ብዬ ነው። እንድትረዳው እኮ ነው። ይሄ ባይብል የማን ቃል ነው? የአምላክ ቃል ነው። ይሄ ፕሮቴስታንቶቹ ነው። ይሄ ፕሮቴስታንቶቹ ነው። የኦርቶዶክሱ ነው ታለባኝ። የኦርቶዶክስ ያው 81 ነው። ይሄ አምላክ ቃል ነው። የአምላክ ቃል ነው። ስለዚህ አምላክ ነው። ኢብራሂም አይ ስልክ ስላልገባኝ ነው። ስልክ የኔን ጥያቄ አንዴ እንድታስረዳኝ ብዬ ነው። ስላልገባኝ ነው። ለአምላክ ቃል አምላክ ተናጋሪ ነው። አምላክ ሰሚ ነው። አምላክ አድራጊ ነው። ገብቶሃል? አምላክ ባህሪያቶች አሉት። ግልጽ ነው። አምላክ ባህሪያቶች አሉት። ስለዚህ እነዛ የአምላክ ባህሪያት ናቸው እንጂ የሚባሉት አምላክ አይባሉም። እነሱ ተግባባን። የአምላክ ባህሪያት ናቸው። ለምሳሌ ኢብራሂም ተናጋሪ ነው። ኢብራሂም ይናገራል። እዚህ ጋር ያየው ያለሁት ኖርማሊ ያየኝ ያለው የምናገር ሰው ነው። የምናገረው ከአፌ የሚወጣው ቃሌ ግን እኔ አይደለሁም። ተግባባን። እኔ ሳልሆን የኔ ነው። የኔ ነው። ንብረትነቱ የኔ ነው። አምላክ እንድናገርበት የሰጠኝ ባህሪ ነው። መናገሬ ነው። ፐርሰን አይደለም። ተግባባን። ስለዚህ እኔ የተናገርኩትን ቃል ለምሳሌ ወረቀት ላይ ልጽፈው እችላለሁ። ወረቀት ላይ ብቻ ይዤ እጽፈዋለሁ። ስለዚህ ያ የጻፍኩት ቃል ኢብራሂም አይደለም የሚባለው፣ ሰው አይደለም የሚባለው፣ ንግግር ነው የሚባለው። is that right? so የአላህ Subhanahu Wa Ta'ala ቃል ባህሪው ነው። ፍጡርም አይደለም ፈጣሪም አይደለም። አምላክ የሚፈጥርበት ባህሪው ነው። ለዛ ነው got the point? ገባኝ። አዎ ካንተ ከኢብራሂም የሚወጣው ቃል የማን ቃል ነው? የኢብራሂም ቃል ነው አይደል? ዞሮ የኢብራሂም ነው እንጂ ኢብራሂም አይደለም። ዞሮ የኢብራሂም ቃል ያንተ ቃል ነው እንጂ ኢብራሂም አይደለማ። ማን ነው? ፎርጂ ሆነ ይሄ ነገር እያየሁት። እሺ ኤኒዌይስ ሳቢር ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ሐቢቢ? አልሐምዱሊላህ አለን ሁሉ ሰላም። ጠፍተሃል ሰሞኑን። አለን አልሐምዱሊላህ። ዱዓ አላረግም አላችኋ። ዱዓ ብታረጉልኝ ገራ ነበረ። እዛ ነው። ኧረ እያደረገ ነው ሐቂቃ።
ቪዲዮ ሰርታል መሰለኝ ማስታወቂያ ስራና ኢንሻአላህ ሰሞኑ የተወሰኑ ታይተዋል። እሺ ቀጥል ሳቢር። እሺ ምንድነው አንድ ፕሮቴስታንት መሰለኝ ልጁ ሲቀጥፈው የነበረ እንትን ነበረ ሙስሊሞች ሲሰሟቸው የሚያለቅሷቸው ማለትም የኢየሱስ ክርስቶስ አምላክነት ፍጹም አምላክነትን የሚያሳዩ 4 ጥቅሶች አሉ ብሎ ሙስሊሞች በፍጹም የማይደፍሯቸው ብሎ ቪዲዮ ሰርቶ ለቆ ነበርና እና ወሊላሂ አልሐምዱሊላህ ደግሞ መልስ አናተማር ከኛ በላይ የሚያውቀውም የለም መጻፉ እስቲ እነዛን የኢየሱስ አምላክነትን ያሳያሉ ብሎ ያመነባቸውን ጥቅሶች የአራቱንም መልስ ተመልሶለታል መልስ ተሰጥቶበታል እና እየገባችሁ ሪፖርት አድርጓቸው በተለይ መጨረሻ ላይ የተለቀቁት 2 ቪዲዮዎች ምንም ቫይራል አልወጡም ሪፖስት እና ላይክ ሼር ምናምን አድርጉና መልእክቱን አድርሱት የአራቱን መልስ ተለቋል ኢንሻአላህ ይቀጥላል ካበረታታችሁና ሪፖስት የምታደርጉ ከሆነ የምንቀጥል ይሆናል አበረታቱን ላይክ እና ሼር በማድረግ ማለት ነው ማሻአላህ ያው ሳቢርን ማጣጣላችሁ ከቴሌግራም ጀምሮ አብረን ስንሰራ የነበረና እና ከቴሌግራም አብረን የመጣ ነው ያው እሱ በትንሽ ሀጃ ገጥሞት ምናምን አልመጣም እንጂ ማታቆት ካላችሁ አብረን ስንሰራ የነበረ ልጅ ነውና በጣም ብዙ ነገር ልትጠቀሙበት የምትችሉ ልጅ ነው ሳቢር ስለዚህ ኢንሻአላህ ፎሎ አድርጉትና ቪዲዮዎቹን ሼር ኮፒ ሊንክ ዩት ምናምን ኤቭሪቲንግ ማለት ነው የሚያስፈልገው ነገር ሁሉ አርጉለት ማለት ነው እሺ ኢንሻአላህ እና ፎሎ አድርጉት አብዱል ፈታህ ሰላም አለይኩም ወራህመቱላህ የለም መሰለኝ እሺ ጋይስ ግን ሰዓት ደረሰብኝ አንድ ጥያቄ ላስተናግዳችሁና አይ ቲንክ ከመግሪብ አዛን አልቆብኛል ቶሎ በል ጥያቄ ያላችሁ ሰዎች ጥያቄ እስልምና ላይ ታደርጉትም ግን ኢቭን አዲስ ኪዳን ላይ እንዳለ ሁላ ነው ኮንሲደር የሚያደርጉትና አንተ በምን መልኩ ነው የምትረዳው ስለ መሲሁ ነው ወይ ስለማን ነው የሚያወራው ኢሳይያስ 53ን ብቻ ሲንትን በለኝ አንዳንድ ነገሮች ስለ መሲሁ ነው ወይ ከተባለስ እንዴት ነው ከቅዱስ ቁርአኑ ጋር ያለው ነገር እንዴት ነው ገብቷላ መሲህ የሚለው ቃል እንዴት ነው የሚለውን ነገር እስቲ አያይዝና አጠር አድርገህ ሌላ ጊዜ በሰፊው እናወራበታለን ያው መቅደም ያለበት ጸሎት ነው ይቅደም በነገር ላይ ሎንግ በጣም ብዙ ነው ማብራሪያ ይፈልጋል ኢሳይያስ 53 ማለት ነውና አይ ነው ምን እንደሚያመለክትና አሁን ሎታ ነው ወላሂ ስለማን እንደሆነ ምን እንደሆነ ምናምን ኢንሻአላህ ኔክስት ታይም ናና አብረን እረዳል በቃ እመጣለሁ ኢሳይያስ 53 ላይ በቃ ቴንክ ዩ በጣም ጋቻ ቴንክ ዩ ሶ ማች ብሮ እሺ አንድ ያስተናግዳችሁ ጥያቄ ያለው ሰው አሚን አለ ቶሎ በል መውጣት አለብኝ አዛና እኔ እንኳን ጥያቄ የለኝም አልሐምዱሊላህ አመሰግናለሁ ለማዳመጥ ነው የገባሁት እሺ አሚን አትጥፊሽ አይት ከፍታለሁ ምናምን ኢንሻአላህ አትጥፊ ትራፊኔና ብዙ ነገሮች እሺ ዳኛዋለሁ ወይ አመሰግናለሁ ሰዓትም ስለገበ ገባለሁ ሌላ ጊዜ ቶሎ በል ጥያቄ ቀደም ችግር የለውም ቀደም የቀጠፍኩት ነበሩ ሌላ ጊዜ ገባለሁ خير ችግር የቀጠፍከው እኔ እኮ ታስቁኛላችሁ ይመች በቃ ለማንኛውም ኤኒዌይስ who cares ያው እንገናኛለን በኋላ ኢንሻአላህ በሉ ጋርገው ሳቢር መሄድ አለብኝ እሺ አብዱል ፈታህ ዝም አለ አይ ቲንክ ሰላት ላይ ሊሆን ይችላል ወይ ስራ ላይ ሊሆን ይችላል ወይ ኤኒዌይስ ምናምን መልካም ጊዜ ይሁንላችሁ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ